በሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ትግራይ የሚወስድን መረጃ አለ። ወደ ትግራይ እየገቡ ያሉ የድሮን መቆጣጠሪያዎችን በተመለከተ የወጣ አዲስ መረጃ አለ። ከዚህ ጋር በተያያዘ እንደዚሁ የድሮን መቆጣጠሪያ መሳሪያዎችና የቴክኒክ ማዕከላትንም እንደዚሁ የተመለከተ አዲስ መረጃ ይዣለሁ፣ የምትሰሙት ይሆናል። በኦሮሚያ ክልል እንደዚሁ አጠቃላይ ጥሪ ተደርጓል። ለቀድሞ የጸጥታ አባላት በሙሉ ጥሪ ተደርጓል በኦሮሚያ ክልል። ይህንን በተመለከተም እንደዚሁ ደግሞ ኦሮሚያ ክልል መከላከያ የብቻ ሊታጠቃቸው የሚገቡ መሳሪያዎችን ጭምር በክልሉ የጸጥታ ኃይል እያስታጠቀ የክልሉን ኃይል ወደ መካናይዝድ እያሸጋገረ ስለመሆኑ ከአሁን በፊት ከወጡ መረጃዎች ጋር እንደዚሁ ተጨማሪ አዳዲስ መረጃዎችን በሰዓት ወደ እናንተ የማደርሳችሁ ይሆናል። እንደዚሁም ደግሞ በደብረ ታቦር ቀጠና የሚወስድን መረጃ አለ። በደብረ ታቦር ቀጠና እንደገና በፋኖ የተያዙ አካባቢዎችን መልሶ ለመቆጣጠር መጠነ ሰፊ ዝግጅት እየተደረገ ነው የሚል አለ። ከዚህ ጋር በተያያዘ የቀድሞ ምልስ የፋኖ አባላት ህዝቡ ምልስ ሚሊሻ ይላቸዋል፣ እነሱን ጨምሮ በመደበኛው የአድማ ብተና የሚሊሻና መከላከያ በኩል ያለውን ዝግጅት በተመለከተ ከቦታው የደረሰኝን አዲስ መረጃ እንደዚሁ በዚህ ሰዓት ወደ እናንተ የማደርስ ይሆናል። ወደ ሸዋ የሚወስድን መረጃ አለ። እንደዚሁም ደግሞ ወደ ወሎ የተለያዩ አካባቢዎች የሚወስዱን አሁናዊ መረጃዎች አሉ። ትግራይ አካባቢ እንደዚሁ ተደጋጋሚ መረጃዎችን ይዣለሁ። እነሱን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በወረታ ባህር ዳር መስመር እንደዚሁ ከሰዓት በፊት የነበረው ውጊያ የተመለከተ መረጃ አለ። እንግዲህ በዚህ ዞን አሁን ፎገራ እና በሊቦ ከምከም የተወሰኑ አካባቢዎችና ዋና ዋና መንገዶች ናቸው አሁን በመንግስት እጅ ያሉ አካባቢዎች። ከዛ ውጭ ያሉት ሁሉም አካባቢዎች በፋኖ እጅ ነው የሚገኙት። ከዞኑ ወረዳዎችና ከተሞች መካከል ከ17 እስከ 18 የሚሆኑት በፋኖ እጅ ይገኛሉ። ከዚህ አንጻር ይህንንም በተመለከተ ያሉ መረጃዎችን በቅደም ተከተል አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ @gmail.com ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ ከግዳጅና ከስምሪት ቀጠናቸው እየወጡ በየፊናው የሚሄዱ ታጣቂዎችን በተመለከተም እንደዚሁ አዲስ መረጃ አለኝ። እነዚህና መሰል ዘገባዎችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ብዙዎቻችሁ ሀሳብ አስተያየቶች አድርሳችሁኛል። ከጳውሎስ ሆስፒታል አዲስ አበባ እንደዚሁ ተጨማሪ መልእክቶችንም ልካችሁልኛል። በቅርቡ በዝርዝር በስም ዝርዝር እየተሰራ ያለውን አሻጥርና ተቋሙን የአንድ ብሔር ባለሙያዎች ብቻ ለማድረግ እየሆነ ያለውን ነገር በተመለከተ ተጨማሪ መረጃዎችን እናደርሳለን የሚለውን አስተያየት ጨምሮ ድምጽ ስለሆንከን እናመሰግናለን የሚለው አዲስ አበባ ጳውሎስ ሆስፒታል ብቻ አይደለም፣ በሁሉም የጤና ተቋማት እንዲሁም ደግሞ ሌሎቹ የመንግስት መስሪያ ቤቶች ነው ይሄ ጉዳይ ያለው። ይሄ በቀላሉ የሚታይ አይደለም። ፈተና ይፈትናሉ። ፈተና ፈትነው የኦሮሞ ተወላጆች ብቻ ፈተናውን አልፈዋል፣ ሌሎቹ ፈተናውን ወድቀዋል የሚለው ማሳመኛ ያልሆነ እና አሳማኝ ያልሆነ የፖለቲካዊ ውሳኔ የተደረገ ሰራተኞች ስራቸውን እየለቀቁ በመንግስት መስሪያ ቤቶች ውስጥ ያለው የሰራተኛ ዲሞግራፊ እናስተካክላለን በሚል ከጠቅላይ ሚኒስትሩ ንግግር ጨምሮ 35 በመቶ በትንሹ ተቋማትን እንቆጣጠራለን በፌደራል ደረጃ፣ እንዲሁም ደግሞ በአዲስ አበባና በሌሎች አካባቢ ደግሞ እስከ 60 በመቶ እንወስዳለን በሚል ለዚሁ ተቋማቶቹን ለአንድ ብሔር ማስረከብ ለዘመናት በእነዚህ ተቋማት ውስጥ ሲያገለግሉ የነበሩ ባለሙያዎች ልምድ ያላቸው እውቀትና ችሎታውም የነበራቸው ጭምር በፖለቲካ መድሎ ከስራ ውጭ እየሆኑ መሆናቸውን የሚገልጹ መረጃዎችን ጽፋችሁልኛል። እንደዚሁም ደግሞ በአዲስ አበባ በመንግስት ተቋማት ብቻ ሳይሆን እንደዚሁ ከመንግስትና ከፓርቲ ውጭ በሆኑ ማህበራቶች የግልና እንደዚሁ ደግሞ የመንግስት ማህበራቶች ጭምር በበጎ ፈቃድ የተደራጁ ማህበራትን ጭምር እንደዚሁ እየተደረገ ያለው ነገር የዲሞግራፊው ደግሞ የአንድ ብሔር አባላት እንዲሞሏቸው እየተደረጉ ነው በሚል የወጣቶች ማህበር፣ የታክሲዎች ማህበር፣ የሹፌሮች ማህበር የተለያዩ ማህበራትን በተመለከተ የሰላም አስከባሪ እንዲሁም ደግሞ የታክሲ ወረፋና ደንብ አስከባሪዎችን ጨምሮ ያሉ መረጃዎችንም ልካችሁልኛል። በሌላ ጊዜ መለስበት ይሆናል። ይህ እንግዲህ ብዙ ህዝብ አይኑ እያየው ያለው እውነታ ነው። ወደ አየር መንገድም ጭምር ስንሄድ ከጉልበት ሰራተኛ እስከ ጽዳት ድረስ እንደዚሁ እስከ ከፍተኛ ኃላፊነት ድረስ ያለው ሁኔታ ይህንን ያሳያል ብላችኋል። በደህንነትና እንዲሁም ደግሞ በጸጥታ መስሪያ ቤቶችም በመከላከያም በፌዴራል ፖሊስም ጭምር ያሉትን ነግራችኋል። እንግዲህ ይሄ ካሁን በፊት ህወሓት ይዞት በነበረው የዘር ፖለቲካ ውስጥ እንደዚህ አይነት እንግዲህ ከቁጥራቸው በላይ ጭምር ተቋማትን ተቆጣጥረው ሌሎቹ ኢትዮጵያውያን ይህን ጥያቄ ሲያነሱ እኛ ስለታገልን ነው፣ እኛ ዋጋ ከፍለናል፣ እኛ 17 ዓመት ብዙ ነገር አተን ነው ይህንን ስልጣን የያዝ ነው የሚል ምላሽ ሰጡ ነበር። አሁን ደግሞ ያለው እንግዲህ በነገራችን ላይ አሁን በኢትዮጵያ ውስጥ ባሉት ቦታዎች ላይ ወሳኝ ስልጣን የሚባለው አንደኛው የአዲስ አበባ ከተማ አስተዳደር
ስልጣን ነው። አዲስ አበባ ከተማ አስተዳደር ከሀገሪቱ አጠቃላይ የኢኮኖሚና የማህበራዊ ፖለቲካ እንቅስቃሴዎች ከ70% በላይ የሚሸፍን ድርሻ ያለው ነው። የዚህ ከተማ ባለስልጣን መሆን በኢትዮጵያ ውስጥ ለሚደረገውን አጠቃላይ ሁኔታ የመወሰን አቅሙ እንዲሁ ቀላል አይደለም። ከዛ ባለፈ ደግሞ አጠቃላይ ከዚህ የቀረውን ጨምሮና ሌላውን ደግሞ የሚይዘው እንግዲህ ጠቅላይ ሚኒስትር መሆን ነው በአሁኑ የፌዴራል አወቃቀር። እነዚህ ቦታዎች ከይህንን ተከትሎ የጸጥታው፣ የመከላከያ፣ የደህንነቱ፣ የፋይናንስ ተቋማትም ጭምር በዚሁ መንገድ ነው የተያዙት። ይህንን ነው እንግዲህ መረጃዎች የሚያሳዩት። በተለይ ፌዴራል ፖሊስ፣ አቃቢ ሕግና አንዳንድ ተቋማት ስርዓቱን ለማቆም የሚያገለግሉ ላይ ደም ያለው ይሄ ነው ብላችኋል። አመሰግናለሁ። ወደ መረጃዎቹ ነው የሚሄደው። የመጀመሪያ መረጃዬን ከማቅረቤ በፊት አስተያየቶች ተመልክቻለሁ። ደብረታቦር አካባቢ ያለው ሁኔታ በተመለከተ ዛሬ በቀረበ ፕሮግራም ላይ በከተማው የሚገኙ ተቋማትና አንዳንድ አገልግሎት መስጫ ቦታዎች ላይ እንደዚሁ ዝርፊያ ተፈጽሟል። ይህንን በተመለከተ ቃጠሎም እንደዚሁ ያደረሱ አሉ። ይህንን እንግዲህ ቀደም ብለው በከተማ ውስጥ ይኖሩ የነበሩ ወሮ በላዎችም ጭምር ይገኙበታል የሚለውን ዘገባ መውሰድ ይሄ ፋኖን ከዚህ ድርጊት ነፃ ለማድረግ የተሰጠ ዘገባ ነው በሚል በውስጥ መስመር ጭምር አስተያየቶችንም ወቀሳዎችንም አድርሳችኋል። እኔ በዚህ ጉዳይ ላይ ተደጋጋሚ አቋሞችን አሳውቄያለሁ። ይሄ የአማራ የህልውና ትግል ማለት ትምህርት ቤትን ማቃጠል፣ ትምህርት ቤቶችን ማውደም እንዲሁም ደግሞ የጤና ተቋማትና መሰል አገልግሎት መስጫ ተቋማትን ማውደም እንዳልሆነና በዚህ በኩል በፋኖም ሆነ በመንግስት የጸጥታ ሰዎች እንዲሁም ደግሞ አጋጣሚ በመጠቀም ግርግር በመፍጠር እነዚህን በሚያወድሙ ላይ ምህረት የሌለው እርምጃ ነው መወሰድ ያለበት። ጦርነቱ እንግዲህ የአማራ ህዝብ ካለው ላይ ለመጨመር ወይም ደግሞ የሌለው ያጣውን የፖለቲካና የኢኮኖሚ ውክልና ለማረጋገጥ እየተደረገ ያለ የህልውና ትግል ላይ ያሉትን ተቋማት ያሉትን ባለሙያዎች እንዲሁም ደግሞ ያሉትን መሰረተ ልማቶች ማውደም የትግሉ ተቃራኒ አቅጣጫ ነው ብዬ በተደጋጋሚ ሐሳቤን አስቀምጫለሁ። ከዚህ ውጭ እንግዲህ ዝርፊያ ይፈጸማሉ በሚለው ላይ ቪዲዮ በመቁረጥ ጭምር እንደዚሁ አስተያየቶችን አድርሳችሁ ተመልክቻለሁ። ከዚህ በፊት በተደጋጋሚ እንደቀረበው እንግዲህ በአማራ ክልል ያለው የትምህርት አጠቃላይ የሽፋን ስርጭት፣ የትምህርት ቤቶች ጥራት፣ የሕክምና ተቋማት መሰረተ ልማቶች ይታወቃሉ። ከ65% እስከ 83% የሚሆነው የክልሉ ህዝብ ከአጠቃላይ ማህበራዊ አገልግሎቶች ተቋማት ውጭ ነው ያለው። አንዳንዶቹ ቦታዎች ላይ ዋና ዋና ከተሞች ጭምር ጉዳዩ የከፋ ነው። 2011 ዓ.ም በኢትዮጵያ አቆጣጠር የአማራ መልሶ መቋቋም ልማት ድርጅት አማራ ልማት ማህበር ያጠናውን ጥናት ልትመለከቱ ትችላላችሁ። እንደ ጥናቱ ከሆነ በጎንደር ከተማ ከሚገኙ ትምህርት ቤቶች ውስጥ ደረጃቸውን የሚያሟሉ ትምህርት ቤቶች 2% ብቻ ናቸው። ያ ማለት 98% የሚሆኑ ትምህርት ቤቶች ደረጃ በታች ናቸው። ይሄ የሆነው በአርማጭሆ ቆላማ አካባቢዎች፣ በሰቆጣ ቆላማ አካባቢዎች እንዲሁም ደግሞ በሌሎቹ ቆላማ አካባቢዎች አይደለም፣ ጎንደር ከተማ ውስጥ ነው። ጎንደር ከተማ ውስጥ በአማራ ክልል ያለው የትምህርት ስርጭት ማሳያ ተደርጎ ቀርቦ ነበር ጥናቱ። ስለዚህ እነዚህ ተቋማት ላይ እንግዲህ 2% ድርሻ ያላቸው ተቋማት ላይ እነዚህ ወድመው ለነገው ትውልድም እንደዚሁ ምን ይተርፈዋል፣ ነገስ ምን እናሳካለን የሚለው። ሁለተኛ እነዚህ ተቋማት ግዑዝ አካላት ናቸው። በነገራችን ላይ የጸጥታ ተቋማት እንኳን ቢሆኑ ህንፃው የጸጥታ ተቋማት ተጠቀሙበት እንጂ እሱ ተጠቀሙብኝ አላላቸውም። ነገ ዛሬ የእስር ቤት የሆነውን ነገ ሆስፒታል ማድረግ ይቻላል። ዛሬ የፖሊስ እስር ቤት ያደረገውን ነገ ደግሞ ትምህርት ቤት ማድረግ ይቻላል። ስለዚህ ከግዑዝ አካላት ጋር የሚደረግ ትግልም በዚህ በኩል በሁለቱም በኩል ነው። ይህንን በነገራችን ላይ ሚሊሻ ግፍ ሲፈጽምበት ነው። በገጠር አካባቢ የሄደ የቁም እንስሳትን ሳይቀር ጭምር የፋኖ ናቸው በሚል ከብቶችን ያርዳል፣ ከብቶችን በጥይት ይመታል፣ ቤቶችን ያቃጥላል፣ መንደሮችን ያወድማል። ስለዚህ ለዚህ ተቃራኒ ደግሞ የብልጽግና ባለስልጣናት ናቸው በሚል በፋኖ አባላት የሚወሰዱ እርምጃዎች ቢኖሩ ይሄ ተቀባይነት የሌለው ነው። ይህንን እርምጃ የወሰዱ እርምጃ እንደተወሰደባቸው እንዲሁም ደግሞ ቅጣት እንደተቀጡ ሰምቻለሁ። ስለዚህ ከዚህ አውድ ውጭ በመውሰድ ለአንዱ ሽፋን መስጠት ለአንዱ እንደዚሁ ወንጀል ነፃ ለማድረግ የተሰራ ዘገባ ተደርጎ የታየው ጉዳይ ይሄ ነው። ማብራሪያው ወደ መረጃዎች በቀጥታ ሄዳለሁ። ህወሓት በራያ ግንባር ተጨማሪ የኃይል ስምሪት እያደረገ ስለመሆኑ ዛሬ የወጡ መረጃዎች ያሳያሉ። እንግዲህ በተደጋጋሚ ያው ሁልጊዜ የኃይል ስምሪት ያደርጋል። አሁንም ኃይል እየጨመረ ነው። የትኛውም ሰዓት ትዕዛዝ ስለሚሰጥ ታጣቂዎች በተጠንቀቅ እንዲቆሙ ታዟል። ወሳኝ የተባሉ ቦታዎችን እንደዚሁ እንዲቆጣጠሩና ምሽጎቻቸውን፣ የጦር መሳሪያዎቻቸውን እና ሁኔታው እንደዚሁ በአካባቢው ጠንካራ ጥበቃ እንዲያደርጉ ታዟል። የጦር መሳሪያና የኃይል ክምችት ወደ ወሳኝ ወደ ተባሉ አካባቢዎች እየቀረበ መሆኑ መረጃዎች ገልጸዋል። አርሚና የአርሚ ክፍለ ጦሮች እንዲንቀሳቀሱ ተደርገዋል። ለምሳሌ ራያ ጨርጨር ግንባር ቢሶበር ተብሎ የሚጠራው ቦታ ላይ አዳዲስ ምሽጎች እየተዘጋጁ ነው። ተጨማሪ ካምፖች እየተቋቋሙ ነው። እንዲሁም ደግሞ ተጨማሪ ጦር መሳሪያም ወደ አካባቢ ተጓጉዟል።
በራያ አላማጣ እንደዚሁ ምዕራባዊ አቅጣጫ መረዋ ተብላ የምትጠራው አካባቢ ዛሬ ሌሊት ተጨማሪ መሳሪያዎችና ታጣቂዎች ወደ አካባቢው እንዲገቡ ተደርገዋል። አካባቢው እንግዲህ ወሳኝ ገዥ ቦታ ነው። ወደ ሰሜን ወሎ የራያ ቆቦ ደጋማና ወደ ላስታ እንዲሁም ደግሞ ወደ ዋግ ቀጠና የሚወስድ መስመር ነው። እዚህ አካባቢ እንግዲህ እነዚህ መውጫ መስመሮች እንዲዘጉ ትዕዛዝ ተሰጥቷል። ወደ መረዋ ቀላል የሚባሉ መድፎች ጭምር ተጓጉዘዋል ነው ያሉት። እንግዲህ ቀላል የሚባሉ መድፎች ማለት የቡድን መሳሪያዎች ቢሶበር ላይ የአየር መቃወሚያ እንደዚሁ ስለመተከሉ ተገልጿል። ሌላው ጸረ ድሮን መሳሪያዎች እንደዚሁ ከውጭ ሀገራት ገብተዋል በሚል ለታጣቂዎቹ እንደዚሁ ማበረታቻ ትዕዛዝና መልእክት እንደርሳቸው ተብሏል። በቅርቡ የጸረ ድሮን መሳሪያዎች ይደርሳሉ። ታጣቂው እስከዚያው ድረስ ከድሮን ጥቃቶች ራሱን መጠበቅ አለበት የሚል ትዕዛዝ ነው ለታጣቂዎቹ እንዲወርድ የተደረገው። ከባድ የሆነ የድሮን ስጋት እንዳለም እንደዚሁ ተገልጿል። ከዚህ ጋር በተያያዘ ታጣቂዎቹ እስከዚያው ድረስ ከድሮን ጥቃቶችና ከአየር ጥቃቶች ራሳቸውን እንዲከላከሉ የሚል በመበታተን ማለት ነው ተገልጿል። ከዚህ ጋር በተያያዘ እንደዚሁ አንድ የወጣ መረጃ ከድሮን ጥቃት ራሳቸውን ለመከላከል ሸቃይ ከተማ ተብላ የምትጠራው ቢሶበር አቅራቢያ ከተማ ዙሪያ የተበተኑ ታጣቂዎች ባለፈው ሳምንት በዙሪያው ጠፍተዋል ነው የተባለው። ታጣቂዎቹ ከድሮን ራሳችን ለመጠበቅ መበታተን አለብን በሚል በተሰጣቸው ትዕዛዝ ከተበታተኑ በኋላ አሁን ሙሉ በሙሉ ጠፍተዋል ነው የተባለው። ቁጥራቸው ምን ያህል እንደሆነ የታወቀ ነገር የለም። ወደ ጠለምት ግንባርም ስንሄድ በጠለምት ግንባሮችም በ10 ቀናት ውስጥ ጥቃት ሊከፈትብን ይችላል፣ ስለዚህ ሰራዊቱ በተጠንቀቅ እንዲቆም በሚል ቦታዎችን እንዲቆጣጠሩ ትዕዛዝ መሰጠቱ ነው ዛሬ ወጡ መረጃዎች ያሳዩት። የካቲት 11 የህወሓት ምስረታ በዓል አከባበርን በተመለከተ በተሰጠው ኦሪንቴሽን ወታደራዊ ተቋማትና በካምፖች ላይ እንደዚሁ የድሮን ጥቃት ሊፈጸም ይችላል የሚል ለታጣቂዎቹ ትዕዛዝ ስለመሰጠቱ ተገልጿል። ከዚህ ጋር በተያያዘ ከህወሓት አንጻር በሌላው የትግራይ ማዕከላዊ ዞን መቀሌና በሌሎቹ ደቡባዊ ዞን አካባቢዎች ደግሞ የጸረ ድሮን መሳሪያዎችን ለመትከል እንቅስቃሴዎች እየተደረጉ መሆናቸው ነው የተገለጸው። በአድዋ፣ አዲግራት፣ መቀሌና ሌሎች አካባቢዎች የድሮን መቆጣጠሪያ ጣቢያዎች ለማቋቋም እንቅስቃሴዎች እየተደረጉ መሆናቸው ተገልጿል። አድዋ ዙሪያ አዲ በራህ፣ ዳዕሮ ተክሊ፣ እንጢጮ፣ አምባ ጻዴ ተብሎ በሚጠሩና ወደ ደቡባዊ ትግራይ ዞን በሚባለው አምባላጌ አካባቢዎች እንደዚሁ ቁሳቁሶችን የማጓጓዝ ስራ እየተሰራ ይገኛል ነው የተባለው። እንግዲህ ከዚህ ቀደም ብሎ የጸረ ድሮን የቴክኒክ አባላት በሱዳን ስልጠና ሲወስዱ ነበር። እንደዚሁም ደግሞ ቀደም ብሎ ደግሞ በመቀሌ ደግሞ የሬዲዮና የመገናኛ እንዲሁም ደግሞ የድሮን ጃም ወይ ደግሞ ድሮንን እንደዚሁ የሚቆጣጠር ቴክኒሻኖች ስልጠና እየሰጣቸው እንደነበር ይታወቃል። ዛሬ የወጡ መረጃዎች እንግዲህ የጸረ ድሮን ራዳሮችን ወይ ደግሞ መቆጣጠሪያዎችንና የጃም መሳሪያዎችን ለመትከል እንቅስቃሴዎች እየተደረጉ ስለመሆናቸው የሚገልጹ መረጃዎች ናቸው የወጡት። ትላንትና በወጡ መረጃዎች በጎንደርና በወሎ እንዲሁም ደግሞ በአፋር ቀጠናዎች ደግሞ በመከላከያ በኩል በአየር ኃይሉ አዳዲስ የድሮን ጣቢያዎች እየተቋቋሙ መሆናቸውን የሚገልጹ መረጃዎች መውጣታቸው ይታወቃል። በተቃራኒው በህወሓት በኩልም ይሄ እንቅስቃሴ እየተደረገ እንደሆነ የወጡ መረጃዎች ያሳያሉ። እንግዲህ በኤርትራ በኩል የገቡ የድሮን እና የጸረ ድሮን መሳሪያዎች በህወሓት እጅ እየገቡ መሆናቸውን የሚገልጹ መረጃዎች ናቸው። የህወሓት ታጣቂዎችን በተመለከተ ባለፉት 4 ቀናት ከአርሚ 17፣ ከአርሚ 11፣ ከአርሚ 24 እና ከአርሚ 13 ከ100 በላይ ታጣቂዎች ጠፍተዋል የሚል መረጃም ወጥቷል። አሁን የጠፉ ታጣቂዎች ቤተሰቦቻቸው እንዲያዙ በህወሓት በኩል ትዕዛዝ ተሰጥቷል። አሁን ግን ይህንን እንደወትሮው የመፈጸም ወይም ደግሞ የማስፈጸም አቅም ብዙ ቦታ ላይ ህወሓት የለውም። ፈቃደኛ ዘማች ማግኘትና ህዝቡን አስገድዶ እንደዚሁ የሰው ኃይል ማግኘት ፈተና ሆኖበታል ነው እየተባለው። ባለፈው ሳምንት እንደዚሁ በርካታ ታጣቂዎች መጥፋታቸው ይታወቃል። ወደ ደሴ ዙሪያ የሚወስደን መረጃ ላስከተል። ወደ ደሴ ዙሪያ ስንሄድ አልብኮ ተብሎ በሚጠራው አካባቢ በሁለት ቦታዎች ላይ በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ እንደደረሰ ለማወቅ ተችሏል። ቦታዎችም እንደዚሁ በፋኖ ተይዘዋል። ፋርሴ እና ነጋሽ በተባሉ ቦታዎች ከሚሊሻና አድማ ብተና ጋር ፋኖ ባደረገው ውጊያ ፋኖ ፋርሴ እና ነጋሽ የተባሉ ቦታዎችን ሲይዝ ሚሊሻው እንደዚሁ እነዚህን አካባቢና ካምፖቹን ለቆ ወጥቷል። ከነጋሽ ከተማ እስከ ደጋጋ ተብላ እስከምትጠራው አካባቢ ድረስ እና አቧራ ተብሎ የሚጠራው አካባቢዎች ድረስ የሸፈነ ውጊያ እንደተደረገ ነው መረጃው እየገለጸው። ዘጌት ብሎ በወጣ መረጃ ደግሞ ከደሴ ወደ አልብኮና ወደ ተጠቀሱት አካባቢዎች ተጨማሪ ኃይል እንዲገባ ትዕዛዝ ተሰጥቶ እንቅስቃሴ እያደረገ መሆኑንና እንደዚሁም ደግሞ የቡድን መሳሪያዎች ድብደባ መደረጉ ነው የታወቀው።
ይሄ ቦታ ከደሴ ወደ 37 ኪሎ ሜትር ርቀት ላይ የሚገኝ እንደሆነ የመረጃ ምንጮች ገልጸዋል። ያ እንግዲህ በትልቆቹ ከተሞች አቅራቢያ ያለ ማለት ነው። በውጊያው የደረሰው ሰብአዊ፣ ወታደራዊ፣ ቁሳዊ ኪሳራ በዝርዝር አልታወቀም። ወደ ሸዋ ቀጠና ስንሄድ በሸዋሮቢት ቀጠና ተሬ፣ የለን፣ ቆቦ፣ ራሳ አካባቢዎች መልሶ ፋኖ እነዚህን አካባቢዎች ተቆጣጥሯል የሚል መረጃ ወጥቷል። ለዘመቻና ለልዩ ኦፕሬሽን እየገባ አየር ወለድ ኮማንዶ አካባቢዎቹን ለቆ ወጥቷል። ለተከታታይ ቀናት በሸዋ ቀጠናዎች ማለት ነው በይፋት ቀጠና በሚገኙ ወረዳዎች ቀወት፣ ኤፍራታ ግድም፣ አንጾኪያ ገምዛ እንዲሁም ደግሞ በመንዝ ቀጠና መንዝ፣ ሞላሌና ቆላማ አካባቢዎች በመራቤቴ ቀጠናና በተለያዩ አካባቢዎች እንዲሁም ደግሞ በአንኮበር ትይዩ ባሉ አካባቢዎች ለዘመቻ እንደዚሁ እንግዲህ መብራትና የስልክ አገልግሎትና የዳታ አገልግሎት እንዲቋረጥ መደረጉና በተለይ በዘመቻ ሲቪሊያንን ጨምሮ ጉዳት መድረሱ ይታወቃል። በአሃዛዊ መረጃዎች የታወቀ ቁጥር እስካሁን ድረስ አልወጣም። ወታደራዊ ኪሳራዎችም ደርሰዋል። የፋኖ ዋና ዋና አመራሮች ላይ ያነጣጠረ የተባለው ይሄ ዘመቻ የእግረኛና የኮማንዶ ዘመቻ ተፈላጊውን ውጤት አላመጣለትም ነው የተባለው። የስልክና ኢንተርኔት አገልግሎት እንዲቋረጥ ተደርጎ ነበር። አሁን እንደገና የስልክና ኢንተርኔት አገልግሎት ተመልሶ መጥቷል። በአየር ወለድ ኮማንዶ የታገዘ ውጊያ ነበር የተደረገው። ተለቀው መከላከያ ለቋቸው በወጡ ቦታዎች ፋኖ ተመልሶ ገብቷል። ለምሳሌ ባሽ ከተማ፣ የለን፣ ተሬን ጨምሮ ብዙ ቦታዎችን ፋኖ መልሶ እንደያዘ ነው መረጃው የሚያመላክተው። በዚህ እንግዲህ የአየር ወለድ ኮማንዶ ጭምር በተሳተፉበት ዘመቻ በኤፍራታ ግድም ደግሞ ከኦሮሞ ብሔረሰብ ዞን የተነሱ ሚሊሻዎች ጭምር በአካባቢው ዘመቻ ማድረግ ጉዳት ማድረሳቸውን የመረጃ ምንጮች ገልጸዋል። ሌላው ወደ ወረታ የሚወስደን መረጃ ላስከትል። በደቡብ ጎንደር ወረታ ከተማ አቅራቢያ እንደዚሁ ማለዳ አካባቢ የተኩስ ድምፅ መስማታቸውን የዓይን እማኞች ገልጸዋል። ከወረታ ከተማ ወጣ ብሎ ወደ ባህር ዳር መስመር በምትገኘው ቆሃር ተብላ የምትጠራ ቦታ ነው እንደዚሁ የተኩስ ድምፅ የነበረው። ይህንን ተከትሎ ላለፉት 3 ቀናት ተጥሎ የነበረው የባጃጅ ትራንስፖርት አገልግሎት እንደዚሁ ዛሬ ከሰዓት በኋላ መጀመሩ ነው የተገለጸው። ከሰዓት በኋላ የባጃጅ ትራንስፖርት ወደዚህ አካባቢ ጨምሮ ተጀምሯል። ረፋር ላይ ቆሃራ አካባቢ በነበረው ውጊያ ምክንያት ከባህር ዳር ወደ ወረታ እንዲሁም ደግሞ ከቆሃራ አካባቢ የትራንስፖርት አገልግሎት እየሰጡ የነበሩ ተሽከርካሪዎችን ጨምሮ ለተወሰነ ሰዓት ቆመው ነበር የሚል መረጃ ወጥቷል። የተኩስ ድምፅ ነበር። የደረሰው ጉዳት ግን አልታወቀም። ከሰዓት በኋላ ግን የአካባቢው ትራንስፖርት የሚሰጡ ባጃጆችም እንዲሁም ደግሞ ከባህር ዳር ወደ ወረታ፣ ጎንደር፣ ደብረታቦር የሚሄዱ እርግጥ ወደ ደብረታቦር መስመር ተዘግተዋል። ወደ ወረታ የሚሄዱ ተሽከርካሪዎች ግን እንደዚሁ ትራንስፖርት ጀምረዋል ነው የተባሉት። ለጥቂት ደቂቃዎች ነበር ትራንስፖርት ተቋርጧል የተባለው። ሌላው ከግዳጅ ቀጠና መውጣትን የተመለከተ መረጃ ነው። ከግዳጅና ስምሪት ቀጠና የሚወጡ ሚሊሻዎችና አድማ ብተና መከላከያ አባላት ወደ ፋኖ ተቀላቅለዋል። በተለያዩ ቦታዎች በተናጠልና በቡድን ወደ ፋኖ እንደተቀላቀሉ ሲገለጽ፣ ይሄ ቁጥር እንግዲህ በደቡብ ጎንደር ሰሞኑን በተለቀቁ ወረዳዎችና ከተሞች ወደ ፋኖ የተቀላቀለውን በመቶዎች የሚቆጠር የሚሊሻ አድማ ብተና እንዲሁም ደግሞ ሌላ ኃይል አይመለከትም። ምስራቅ ጎጃም፣ ሰሜን ወሎ አካባቢ በሳምንቱ ከ18 በላይ የሚሊሻ አድማ ብተናና የመከላከያ አባላት ከግዳጅ ቀጠናዎቻቸው መውጣት ወደ ፋኖ ስለመቀላቀላቸው ነው መረጃዎቹ የሚያሳዩት። ሰሞኑን የውጊያ ማዕከልና እንዲሁም ደግሞ ሰሞኑን በርካታ መረጃዎችን ሳደርሳችሁ ከነበረው ከደብረታቦር ከተማ በመነሳት በፋኖ ተይዘዋል የተባሉ ወረዳዎችንና ከተሞችን መልሶ ለመቆጣጠር ወታደራዊ እንቅስቃሴ እና ዘመቻ ሊደረግ ዝግጅት እየተደረገ እንደሆነ መረጃዎች ገልጸዋል። እንደ መረጃ ምንጮቹ ባሳለፍነው ሳምንት በፋኖ የተያዙ ከተሞችን፣ ወረዳዎችን በአጭር ቀናት መልሶ ለመያዝ የሚል ነው ይሄ ዘመቻ። ለዚህ ዘመቻ የቀድሞ የፋኖ ምልስ አባላት የሚባሉት አሁን በእጅ ከሰጡ በኋላ ተሐድሶ ስልጠና፣ ትጥቅና ስንቅ የተሟላላቸው ማለት ነው። እነሱን ጨምሮ በደብረታቦር ከተማ ከዛሬ ጀምሮ እንደዚሁ ዝግጅት እያደረጉ ነው። የዘመቻ ስምሪት ኦሪንቴሽን እየወሰዱ ይገኛሉ። በጤና ሳይንስ ኮሌጅ አሁን ካምፕ አድርገው የሚገኙት የቀድሞ ፋኖዎች አሁን ሚሊሻዎች ከመከላከያ ከአድማ ብተና ጋር በሚያውቁት ቀጠና እንደዚሁ እንዲዋጉ ይደረጋል። በሚያውቁት ቀጠና ለውጊያ ዝግጁ እንዲሆኑ ሲደረግ እንደዚሁ የኃይል ምድብም እየተደረገላቸው ይገኛል። በዚህ መሰረት የቀድሞ የፋኖ መሪዎች ከ60 እስከ 100 የሚደርሱ አባላትን ይዘው ነው ከሚሊሻ ፖሊስና አድማ ብተና ጋር ወደ ግንባር የሚንቀሳቀሱ ብለዋል የመረጃ ምንጮች። ለዚህም
እንግዲህ ይሄ አራተኛው የእርስ በርስ ግንባር ይሆናል ማለት ነው። ከአሁን በፊት መከላከያ ከፋኖ ጋር ከሚያደርገው፣ አድማ ብተና ከፋኖ ጋር ከሚያደርገው፣ ሚሊሻ ከፋኖ ጋር ከሚያደርገው የግንባሮች ባሻገር የአሁኑ ደግሞ እንግዲህ የቀድሞ የፋኖ አባላት የነበሩ የአሁን ሚሊሻ የሆኑ የሚያደርጉት ደግሞ እንግዲህ ግንባር አራተኛ ግንባር ይሆናል። ይህም እንግዲህ የእርስ በርስ ጦርነቱን የተለየ ገጽታ ይሰጠዋል፣ አሉታዊ አሻራን ያሳርፋል። እነዚህኞቹ እንግዲህ ቦታዎቹን ስለሚያውቋቸው፣ ጓደኞቻቸውን ስለሚያውቋቸው የሚኖረው ውጊያ የከፋ ውጤት ይኖረዋል። ጫካ ከሚገኙ ፋኖች ጋር የሚያደርጉት የእርስ በርስ ውጊያ እንደዚሁ በቀላሉ የሚታይ አይደለም። ደብረታቦር የከተማው ሁኔታ በተመለከተ ደብረታቦር ከተማ ውስጥ አልፎ አልፎ የባጃጅ እና የታክሲ እንቅስቃሴ ተጀምሯል። አሁንም ከተማው ከተለያዩ ቦታዎች ወደ ደብረታቦር የሚያስገቡ መንገዶች፣ የሚያስወጡ መንገዶች ሙሉ በሙሉ ዝግ ናቸው። በከተማው ውስጥ አሁን የሚታየውን አጠቃላይ ሁኔታ በተመለከተ በርካታ ሚሊሻዎች ከሁሉም ወረዳዎች ተውጣጡ ወደዚህ ገብቶ የነበረ ሚሊሻ፣ አድማ ብተና እንዲሁም ደግሞ ከሌላ ወረዳዎች የመጡ የብልጽግና ባለስልጣናት ናቸው በከተማው ውስጥ የሚታዩት። ከደብረታቦር ወደ ጎንደር፣ ባህር ዳር፣ ከደብረታቦር ወደ ንፋስ መውጫ፣ ከደብረታቦር እስቴ፣ ከደብረታቦር ብናት የሚወስዱ መንገዶች ግን አሁንም ዝግ መሆናቸው ነው የተገለጸው። ንፋስ መውጫ ከተማ ከላሊበላና ጋሸና የመጣ ተጨማሪ መከላከያ ወደ ከተማው ገብቷል። ትናንትና ንፋስ መውጫን መከላከያ መልሶ አድማ ብተናው መያዙ ተገልጾ ነበር። ዛሬ ከንፋስ መውጫ ወደ ደብረታቦር እንደዚሁ ዘመቻ ለማድረግ ተጨማሪ ኃይል ከላሊበላና ከጋሸና ስለመግባቱ ነው ለማወቅ የተቻለው። ሌላው መረጃችን ቅድም ካቀረብኩት ከህወሓት ጋር የሚያያዝ ነው። ህወሓት ነዳጅ በየቦታው እያከማቸ ነው የሚል መረጃም እንደዚሁ ወጥቷል። ህወሓት በየቦታው ነዳጅ እያከማቸ መሆኑ ተገልጿል። በበርሚል በቦቴ እንዲሁም ደግሞ በተለያዩ ነዳጅ ማጠራቀሚያ ኮንቴነሮችና መያዣ ጋኖች የተለያዩ ቦታዎች ነዳጅ እንዲከማች እየተደረገ ሲሆን ማይጨው፣ ራያ መሆኔ፣ እንዳባጉና በግለሰብ መኖሪያ ቤቶች በተቋማት ጭምር ነዳጅ እንዲከማች እየተደረገ ነው ብለዋል የመረጃ ምንጮቹ። ይህ እንግዲህ ካለው የጦርነቱ የሎጂስቲክ እና ወታደራዊ ዝግጅት አንጻር የሚታይ ነው። ሌላው መረጃችን ወደ ኦሮሚያ ክልል የሚወስደን ነው። በኦሮሚያ ክልል ለቀድሞ ልዩ ኃይል አባላት የሚሊሻ፣ የፖሊስ ወታደሮች እና ሌሎች ደግሞ ፓራሚሊተሪ ወይም ደግሞ ከፊል ወታደሮች ስልጠና ላላቸው ሰዎች ጥሪ ቀርቧል። ይህን ጥሪ የቀረበው ክልሉ የጸጥታ ኃይሉን በመካናይዝ ደረጃ እያቋቋመ መሆኑም እንደዚሁ ታውቋል። መከላከያ ብቻ የሚታጠቃቸው ትልልቅ የጦር መሳሪያዎች ግዥ ከውጭ ሀገራት መፈጸሙ ከአሁን በፊት መዘገቡ ይታወቃል። ከዚህ በፊት በሶስት ዙር ግዢዎች ከውጭ ሀገራት ግዥ መገዛቱ ይታወቃል። ከውጭ ሀገራት የጦር መሳሪያ ግዥ የመከላከያ ስልጣን ቢሆንም የኦሮሚያ ክልል ግን የመከላከያን ኃላፊነት በመተላለፍ በክልል ደረጃ ከውጭ ሀገራት የጦር መሳሪያ ግዥ መፈጸሙ ነው የታወቀው። ባለፈው ታህሳስ 12 በኢትዮጵያ አቆጣጠር ከጅቡቲ ወደ ኦሮሚያ ክልል የኦሮሚያ ክልል የገዛው የጦር መሳሪያ ስለመጓጓዙም እንደዚሁ መረጃ ምንጮቹ አስታውሰዋል። የኦሮሚያ ክልል አስቸኳይ ጥሪ ያቀረበው በሰሜን ኢትዮጵያ ያለውን አጠቃላይ ሁኔታ ግምት ውስጥ በማስገባት ነው። በኦሮሚያ ክልል ከመደበኛ ጸጥታ ባሻገር እንደዚሁ ደግሞ የህዝብ ሰላምና ደህንነት በሚልም እንደዚሁ የህዝብ ንቅናቄ በሚል የጸጥታ ስልጠና ሊሰጥ መሆኑ ነው የተገለጸው። በኦሮሚያ ክልል በአጭር ጊዜያት 1 ሚሊዮን ሚሊሻ የማሰልጠንና የማስታጠቅ እቅድ ተይዞ እንቅስቃሴ እየተደረገ መሆኑ ተገልጿል። የኦሮሚያ ክልል እንግዲህ በ1 ሚሊዮን ሚሊሻ ለማሰልጠን እንቅስቃሴ ይዞ እየሰራ ነው የሚሉት የመረጃ ምንጮች ኦሮሚያ ክልል እንግዲህ ከክልሉ ውጭ ባሉ ሌሎች አካባቢዎችም የጸጥታ ኃይል ስምሪት አድርጓል። ይሄ እንግዲህ ኦሮሚያ ክልል ነው። አዲስ አበባ ከተማን ጨምሮ በሐረር ከተማ፣ በድሬዳዋ ከተማ፣ በጋምቤላና በቤኒሻንጉል አሶሳ ከተሞች የኦሮሚያ ክልል ጸጥታ ስምሪት ወስዷል የሚሉ መረጃዎች ወጥተዋል። ምናልባት ከነዚህም ባሻገር በሌሎች አካባቢ ክልሎችም ሊኖር ይችላል። ይሄ በፌዴራል መንግስት ወይም ደግሞ በፌዴራል ፖሊስ በመከላከያ ከሚሰጠው ስምሪትና ክልሉ ለፌዴራል ፖሊስና ለፌዴራል መከላከያ ከሚያዋጣው ኃይል ባሻገር በክልል ደረጃ የክልል መለዮ ልብስ ለብሰው ስምሪት የወሰዱባቸው ቦታዎች ናቸው። እነዚህ ቦታዎች ላይ እንግዲህ በይገባኛል ጥያቄ የሚያነሱባቸው አካባቢዎች ናቸው። ወደ አፍሪካ ቀንድ ስንሄድ በአፍሪካ ቀንድ አጫጭር መረጃዎችን ከማድረሴ በፊት በኢትዮጵያ ሮይተርስ የዜና ወኪል በኢትዮጵያ ዘገባ እንዳይሰራ መከልከሉን የጀርመን ድምፅ ራዲዮ የፈረንሳዩን ዜና ወኪል በመጥቀስ ዘግቧል። እንግዲህ ሰሞኑን የአርኤስኤፍን ወታደራዊ ድብቅ ማሰልጠኛ ያጋለጠው ሮይተርስን ጨምሮ እንደዚሁ ሌሎች የውጭ ጋዜጠኞች በኢትዮጵያ ውስጥ በተለያዩ ጊዜ ስራ እንዳይሰሩ ፈቃዳቸው እየተነጠቀ መሆኑ ይታወቃል።
ባለፈው የጀርመን ሬዲዮ ከዛ በኋላ ደግሞ በግል የሚሰራው ዋዜማ ሬዲዮ እንደዚሁ ፍቃዳቸው ተሰርዟል። የሀገርን ሉዓላዊነትና የጋዜጠኝነትን ስነ ምግባር በመተላለፍ ተገኝተው በሚል ነው። እንግዲህ ሮይተርስ የዜና ወኪል 3 ኢትዮጵያውያን በኢትዮጵያ ውስጥ ዜና የሚሰሩ ሲሆን የነሱ ፍቃድም እንዳይታደስ ተደርጓል የሚል መረጃ ነው የወጣው። ወደ ሱዳን ስንሄድ ከኢትዮጵያ በቤንሻንጉል በኩል ወደ ሱዳን ለአርኤስኤፍ ደርሰዋል የተባሉ የጦር መሳሪያዎች ዳርፉር አካባቢ የአየር ጥቃት ተፈጽሞባቸው አብዛኞቹ ወድመዋል የሚል መረጃ ወጥቷል። ይህ እንግዲህ በኢትዮጵያ በኩል ይጓጓዙ በሊቢያ በኩል ይግቡ ግን የታወቀ ነገር ባይኖርም የኢትዮጵያን መንግስት የሚቃወሙ የማህበራዊ ሚዲያ ሰዎች ናቸው ይህንን እየጻፉት። ሌላው ሶማሌላንድን በተመለከተ ነው። በአዲስ አበባ የሶማሌላንድ ሰንደቅ ዓላማ አፍሪካ ህብረት በሚደረግበት ጊዜ ተውለብልቧል። ይህ ጉዳይ መነጋገሪያ ሆኗል። እንግዲህ በተለይ በቀላሉ የሚታይ ጉዳይ አይደለም። የ54ቱ የአፍሪካ ሀገራት በአዲስ አበባ በሚደረገው ስብሰባ ሰንደቅ ዓላማቸው ይውለበለባል። በዚህ ውስጥ እንግዲህ በቅርቡ አወዛጋቢ እውቅና በእስራኤል የተሰጣት ሶማሌላንድ በአዲስ አበባ ሰንደቋ ተውለብልቦ ታይቷል። በኋላ የፖሊስ አባላት ይህንን አውርደዋል ነው የተባለው። ጉዳዩ መነጋገሪያ ሆኗል። ይሄ ሆን ተብሎ የተደረገ ይሁን ወይስ ደግሞ አይሆን የታወቀ ነገር የለም። ግን ቀላል የሆነ ፖለቲካዊ አንድምታ የለውም። በአፍሪካ ህብረትም ኢትዮጵያ ለሀገሪቱ እውቅና ከመስጠትና ካላት ግንኙነት አንጻርም ጉዳዩን የሚያያይዙ አሉ። ኤርትራን ስንመለከት ኤርትራ ከሱዳን ጋር ያላት ግንኙነት ከመቼው ጊዜ በላይ በከፍተኛ ደረጃ ላይ መድረሱን የኤርትራ ባለስልጣናት ገልጸዋል። ከሱዳን ጋር ያለን አጠቃላይ ግንኙነት በሁሉም ዘርፎች እጅግ ከፍተኛ ደረጃ ላይ ደርሷል ሲሉ ነው የኤርትራ ባለስልጣናት የገለጹት። ኤርትራና ሱዳን ያላቸው ግንኙነት እንግዲህ አሁን ባለው ጦርነትን ጨምሮ በተለያዩ ጉዳዮች ላይ በተደጋጋሚ ሲዘገብ ነበር። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር